ኳተር ላይ እዚህ ጋር ከባድ ነፋስ ነበር። ግቢ ያጸዳው ነበር። በጣም ከባድ ነፋስ ተጠርጎ የማያልቅ የኛ ግቢ ስፋቱ በጣም ከባድ ነበርና በዚህ ውስጥ ሁሉ ራሴ ጠንካራ እንደሆንኩ ለራሴ እየነገርኩት አጸዳ ነበረ። በዚህ ጊዜ በጣም ብዙ ነገሮች በጣም ብዙ ሀሳቦች ወደ አይምሮ ይመጡ ነበር። እስከመች ነው ሰው ሀገር መሰሪው? እስከመች ነው በዚህ ደሞዝ ይሄ ሁሉ ቤት የምታጸጂው ይለኛል ግማሽ ጎኔ ደግሞ ጠንካራውን ስሪ ነገ ሌላ ቀን ነው ይለኛል። እና ጠንክሬ መስራትን ምርጫ አድርጌ ጠንክሬ ሰራ ነበረ። እዚህ ጋር ደግሞ እንደምታዩት በሆነ አጋጣሚ እንዴት እንደሆነ አላቅም እግሬ አበጠና ደም ፈሰሰ። የኳተር ክላሴ ይሄ መኝታዬ ነው። ይሄ እዚህ ጋር ፍሪጅ ነው፣ ማሞቂያ ማይክሮዌቭ፣ ቁም ሳጥኔ፣ እዛ ጋር ሻንጣ አለ። እዚህ ጋር ደግሞ ቪዲዮ መቀርጽበት አለ። ከዛ ጸሎት ቦታዬ፣ ይሄ ደግሞ ማለት ነው ሽንት ቤቴ ከነሻወሩ። ስለዚህ ኢትዮጵያ ሲሄድ እቺ የምታክል ቤት ነው የምፈልገው፣ እቺ የምታክል ክላስ። በቃ ይሄ ማርኮ ነው በነገራችን ላይ። እዚህ ጋር ደግሞ ልደቴ እየተከበረልኝ ነበር። 1 አመት ሞላኝ ኳተር ላይ። በዚህ ሴትዬ በጣም ጥሩ በጣም መልካም ሰው ናት። እናትየው ግን ትንሽ ከባድ ናት ባህሪዋ። ከኔ ጋር ብቻ አይደለም ከሙሉ ቤተሰቦች ጋር ባህሪዋ ከባድ ነውና የኔ ሴትዮ ትለያለች። የምር በቃ ስራ እንደሚበዛ ስለምታውቅ እያንዳንዱ ነገር ደግሞ ስለምታውቅ በጣም ትሪት ታደርገኛለች። እና ልክ 1 አመት ሲሞላኝ እዛ ቤት ኬክ አስጋግረው ልደቴን አክብረውልኛል ማለት ነው። አስጋግረው ስላቸው እዛው ቤት ውስጥ እናትየውን ጋግሪ ብለዋት ማለት ነው። እና በጣም ደስ የሚል ጊዜ ነበረ። እውነት ለመናገር እኔ ሴትዮዬ ብቻ ብትሆን እናትየው ባትኖር ደርሼ ሁላ መመለስ ይመስለኝ ነበር። ለምን በቃ ሴትዮዬ በጣም ጥሩና መልካም ሰው ነች። ደግሞ በጎን ሳስበው ሴትዮዬ በዛ ልክ ጥሩ የሆነችው እናትየውን የምታሳድረውን ጫና ስለምታውቅ ሁለቱም አንድ ከሆኑ ማንም እንደማይቀመጥ ተረድታ ይመስለኛል። ብቻ ዞሮ በሰዓቱ ሴትዮዬ መልካም ሰው ነበረች በጣም። እናትየው ግን ያው ከኔ ጋር ብቻ አይደለም ከሁሉም ጋር በጣም ትንሽ ከበድ ያለ ባህሪ ነበራትና ብቻ እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። እዚህ ጋር ደግሞ ከሴትዮዋ ልጅ ጋር የቤቱ የመጨረሻ ልጅ አለችና ጽዳት እያጸዳው ይሁን ሽንኩርት እየከተፍኩ ይሁን እቃ እያጠብኩ ይሁን አይመለከታትም። በቃ እሷ ቤት ሆና ወጣ መጫወት ከፈለገች እኔ ሁሉንም ነገር ትቼ ከሷ ጋር ነው አብሬ የምወጣው። ታዲያ ስመለስ ያ ስራ እኔን ነው ተመልሶ የሚጠብቀኝ። በዚህ ሁሉ ውስጥ ነበር በትዕግስት ማልፈው። ብቻ ተመስገን ጋይስ። እኔ ቪዲዮ እንዴት ኤዲት እዚህ ጋር ደግሞ ዩቲዩብ ከጀመርኩ በኋላ ጊዜና ሰዓት ስለሌለኝ ቪዲዮውን 1 ቀን ቀርጻለሁ፣ 1 ቀን ደግሞ ኤዲት አረጋለሁ። እንዴት ኤዲት አረጋለሁ? እንደምትመለከቱት ውሻውን ይዤ ስወጣ ነው። ብቻ ተመስገኑ ለሁሉም ነገር እና ሁሉንም ነገር በትዕግስት ማሳለፍ ትልቅ ጥቅም አለው። በርቱ፣ ሁሉም ያልፋል። አይዞን፣ 1 ቀን ለሀገራችሁ ያበቃችኋል። ተስፋ እንዳትቆርጡ፣ ጎብዙ። እዚህ ጋር ደግሞ የምታዩት በጣም አረንጓዴያማ የሚያምር ቦታ ነው። ውሻውን ይዤ የምወጣበት ቦታ ነው። ብዙዎቻችሁ ቪዲዮ ላይ አይታችሁ ሊሆን ይችላል። የቴምር ዛፎች አሉ። እዚህ ላይ ያስደገፍኩ ነበር። የቴምር ዛፎቹን አያችሁ? እዚህ ላይ ያስደገፍኩ ነበር ለዩቲዩብም ለቲክቶክም ቪዲዮዎች የምቀርጸው። ያ ሁሉ አልፎ ግን ዛሬ እዚህ ላይ ነኝ። ለነገራችሁ የምፈልገው ለሁላችሁም ቢሆን የማያልፉ የሚመስሉ የማይነጉ የሚመስሉ ቀኖች ሁሉም እንደሚያልፉ ነው። እዚህ ጋር ደግሞ ውሻውን አጥቤው
አድርቄለት እና ወደ ውጭ ወስጄው መልሼው ትሪት እያረኩት ነበር። የሚገርማችሁ ነገር ይሄን ውሻ በጣም ከልጆች በላይ ነው የሚያዩት። የራሱ ክላስ አለው፣ የራሱ ፍራሽ አለው፣ የራሱ ምግብ አለው፣ ሐኪም ቤት ይሄዳል። በቃ ውሻ ማጠብ በጣም ከምላችሁ በላይ የሚያስጠላ ነገር ነው። ግን ያው ስራ ብዬ እስከወጣው አምኜ እስከገባው ብዬ ከቤት ቤት መቀያየር ከሀገር ሀገር መዝለል ምንም ጥቅም ምንም ቫልዩ እንደሌለው ስለማቅ በቃ አንገቴ እንደፍቼ ሁሉንም ችዬ ነበር የምሰራው እና ተመስገን ነው። እዚህ ጋር ደግሞ እንደምታዩት ትንሿ ልጅ በጣም እንደነገርኳችሁ በጣም ቀበጥ ናት። መጫወት በፈለገችበት ሰዓት አጫውችኝ ትላለች። አንዳንዴ ያላጫውትሽም ስራ ይዣለሁ ስላት ለእናቷ ትናገራለች። ከሌለችም ደውላ እናትየው ደግሞ ዋናዋ ማለት ነው እናትየዋ ስራውንም ሁሉንም ትተሽ እሷን አጫውቻት እናትሽ ትቆጣለች ስላት ታያት እናቴን ትላታለች። እና ልጆቿን በቃ በጣም ስለምትወዳቸው በተለይ ትንሿን ብዙ ዋጋ ከፍላባታለች በህይወቷና በቃ ስራው ሁሉ ይቅር እሷን አጫውቻት ነገ ይሰራል ትላለች። እናትየው ደግሞ እንደዛ አልነበረችም እና ዝናብ ነገር ነበርና ቤት ውስጥ እንጫወት ብላ እንደዚህ የተጫወትን ነበር። ኮት የለበስኩት ብርድ ነበረ በዚህ ወቅት። የሚገርማችሁ ነገር እቺስ ልጅቷ እንዴት እንደምትወደኝ በቃ እንደማልመለስ ምናምን ውስጧ ይነግራት ነበር መሰለኝ። ትመለሻለሽ እኔ በጣም ነው የምወድሽ ምናምን ትለኝ ነበር። ለምን የምትጠይቀኝን ሁሉ ነበር እሺ ምላት። እምቢ አልላትም ባላረገው ራሱ እሺ ላትና በቃ ስላልተመቸኝ ነው እሺ ስላት እሺ ነበር የምትለውና የሚገርም ጊዜ ነበር። እዚህ ጋር ደግሞ ትልቋ ልጅ እንዴት እንደምትወደኝ ትልቋ ልጅ ራሱ ማለት ነውና በቃ ከምላችሁ በላይ ትልቋ ልጅ የሴትዮዋ እናት የነሱ አያት ነው የምትባለው የምታሳድረውን ጫና ሰራተኛ ላይ ስለምታውቅ በጣም ትሪት ታደርገኝ ነበር። እዚህ ጋር ደግሞ ባህር ሄደን ከትንሿ ልጅ ጋር እንደነገርኳችሁ ትንሿ ልጅ መጫወት ትፈልጋለች። ከሷ ጋር ሄደን ቪዲዮ ልቀርጽሽ ብላኝ ነው። እዚህ ጋር ደግሞ ቲክቶክ ላይ ላይቭ ስገባ ሴትዮ አንድ ቀን መጣችና ክላሴ በቃ በጣም ጥሩ ሰው ናት የኔ ሴትዮ የእውነት በጣም መልካም ሰው ናት። በቃ ሰውን የሆነ ማሰር አትፈልግም። ፍሪደም እንዲሰማው ማረግ ትፈልጋለች። እኔ ሴትዮ እውነት ለመናገር በብዙ ነገር ጥሩነቷን አይቻለሁ። እኔ የምፈልጋቸውን ነገሮች ስነግራት ገዛልሻለሁ ነው የምትለኝ። እናትየው ግን በጎን እኔ ያልኩትን ሳይሆን ያላልኩትን ነው የምታመጣውና በቃ በጣም ጥሩ ሰው ነበረች። በዛ ላይ ወጣት ነበረች። በጣም ነበር የምትረዳኝ በቃ ከምላችሁ በላይና ቲክቶክ ላይ የምለቃቸው ቪዲዮዎች ደግሞ ታያለችና እሷ ጋር ከመሄዴ በፊትም ቲክቶክ ስለነበረኝ ምንም ጫና አላሳደረችብኝ። ቤት ውስጥ ግን ቪዲዮ መቅረጽ ምናምን እንደማይቻል ከቢሮም ስለተነገረኝ ቤት ውስጥ አልቀርጽም ነበር። ውጭ ነበር ቴምር ዛፍ እያስደገፍኩ መቀርጸው። የሚገርም ጊዜ ነበር ብቻ ተመስገን ነው። እና ሴትዮ በጣም መልካም ሰው ይችላልላችሁ ፈልጌ ነው። ሁሉም ልጆች ነው ደግሞ የሚወዱ። የሚገርማችሁ ነገር እዛ ቤት የሚመጣ የማይወደኝ ሰው የለም። በቃ ከሁሉም ጋር ነው ምግባባውና ብቻ ተመስገን ነው ስለሁሉም። የሚገርማችሁ ነገር ደግሞ ማለት ነው እናትየው የሆነ በቃ ላስቲክ ቁሪ ነው። አርብ ብዙ ስራ የለምና በዛ ቀን አርብ ነው አንዳንዴ ላይቭ ምናምን ስገባ እነሱ እንደዚህ ወደ ውጭ ምናምን ይወጣሉና እኔ መኪና ላይ ሲሄድ እንትን ስለሚለኝ ማለት ሙቀቱ በጣም ነው እረፍት አይሰጠኝም። ለዛ ቤት ነው መቀመጠውና ሴትዮዬ ኪኒን ሁሉ አምጥታልኛለች። ከኛ ጋር ወጥተሽ ተዝናኝ ምን ትሰሪያለሽ ቤት ተቀምጠሽ ምናምን እያለችና በጣም ጥሩ ሰው ናት። እና እዚህ ጋር ላይቭ ላይ ያለው ደግሞ ለሌሎች ልጆች መልእክት እያስተላለፈች ነበረ። ጠንካራ ሁኑ፣ ጎበዝ ሁኑ፣ ገንዘብ የትም ይገኛል። ነፃነት የማይሰማችሁ ከሆነ የምትሰሩበት ቦታ ላይ ቤት ቀይራችሁ ስሩ፣ ገንዘብ የትም ብትሄዱ ይመጣል፣ በነፃነት ኑሩ እያለች መልእክት ያስተላለፈች ነበርና በቃ በማረጋቸው ነገሮች ምንም እንትን አትለኝም፣ አትቃወሙኝም። በጣም ጥሩ ሰው ናት። ስራውን በአግባቡ ነው የምሰራው። በምንም ተአምር እምቢ አልልም።